በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ የመድኃኔዓለም። እንኳን ለሰማዕቱ ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ በሰላም በጤና ደረሳችሁ አደረሰን። አሜን። ውድ የሰማዕቱ የቅዱስ ጊዮርጊስ ወዳጆች እንዴት አላችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ከዚህ በዘለለ በጣም ሰፊ ዝክር ነው። ከ800 ምናምን ሰው በላይ የተዘጋጀ ነው። እግዚአብሔር ይመስገን። ይሄን የራሴ ማህበር አለኝ። በየ2 ዓመት በየዓመቱ የሚደርሰኝ የሱም ማህበሬ ነው። ትልቁ ሚና የተጫወቱ ብዙዎች ናቸው። በእርግጥ በጣም ሰፊ ይሄ ማለት ውሃው ብቻ ከ18000 በላይ ነው የፈጀብኝ። ውሃው ብቻ እውነት ደስ ነው ያለኝ በጣም እግዚአብሔር ይመስገን። የሰራተኛ ብዬ የውሃ ብዬ እያንዳንዱን አስቤዛ የምን ተብሎ እንግዲህ የዘከርነው ልንገራችሁ። እህታችን ኃይለ ጊዮርጊስ ወልደ ገብርኤል ወለተ ሚካኤል እና 3 እህቶች እንዲሁም ከነሞላ ቤተሰቦቿ 9000 ብር ለሰማዕቱ ቅዱስ ጊዮርጊስ መዘከሪያ፣ እንዲሁም ደግሞ አስካለ ማርያም 50,000 ብር ትልቁን የቅዱስ ጊዮርጊስንና የቅዱስ ገብርኤልን የተወጣችው እሷ ናት። እግዚአብሔር ይስጣት። እንዲሁም ደግሞ እህታችን እህተ ጊዮርጊስ 2230 ብር፣ ወለተ ማርያም 4545 ብር። እኛ ነን ይህን ሁሉ ዝክር የዘከር ነው። እግዚአብሔር ይመስገን። በጣም ደስ ብሎኝ ከወጡም ተርፎ ተትረፍርፎ ነው የተመለስ ነው። እግዚአብሔር ከሁላችሁን ላይክ ማድረጋችሁን ሸር ማድረጋችሁን እንዲሁም እንዳትረሱ። ምክንያቱም ይህን ባረጋችሁ ቁጥር ለብዙዎች ይደርሳልና። ደህና ሁኑ። ወደ ዝክሩ እናብላ። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንግዲህ ዛሬ ወዳጄ አባቴ ጠባቂ ሰማዕቱ ቅዱስ ጊዮርጊስ ነው። እንኳን አደረሳችሁ፣ እንኳንም አብሮ አደረሰን። እንግዲህ ዛሬ ያው የእህታችን አንደቴም ዝክር እንዲሁም የኔ ደግሞ ጽዋ ማህበሬ ነው። እንግዲህ ወደ በጣም ብዙ ከ800 ሰው በላይ ነው የምናበላው። የኔ 370 አለኝ። ቤት 30 ስለማመጣ ለሴቶቼ ስራ ለሚያግዙኝ ብዙ ናቸው፣ 1-5 ስለሆኑ እንደገና ደግሞ 370ው ደግሞ ይዤ የሚሄደው ነው። እግዚአብሔር ይመስገን። የአንድ እህቴም እንደዚህ ሲል በጣም በስፋት ነው የምንሰራው። እግዚአብሔር ያግዘን። ሰማዕቱ ቅዱስ ጊዮርጊስ ልጄ፣ ወዳጄ፣ ታዛዤ፣ ጠባቂ እያለ ሁላችንንም ህዝበ ክርስቲያኑን ይጠብቅልን። ከመከራ ስጋ ከመከራ ነፍስ ያታደገን። ለወሩ ለአመቱ ደግሞ በሰላም በጤና የሚያደርሰን። ወደ ተመልካቾቻችን ቀጣዩ ነው ወደ ስራችን ነው የምንገባው። እንግዲህ እንዲህ ተዘጋጅተናል። ኑ አብረን እንስራ። ይሄ እንዴት የሞላብን አትክልቱ እንዴ ሊሆንብን። አትክልቱ በጣም ብዙ ነው ዛሬ ደግሞ በስላሴ ተመስገን። እኔ ትንሽ ወድነት ተረፍረፍ ሲል ነው ደስ የሚለው። ይህን ማን ያወጣዋል ነው ጥያቄው። ድስቱ ይሄ ቀዩ 4 ወንድ ራሱ ያናል። ካልሆነ በ2 ሰው ይንቀሳቀሳል። እግዚአብሔር አምላክ እንግዲህ ይውላችሁ። ይሄንን በርች እንግዲህ ይሄም ሰፈር ነው እንግዲህ። የአትክልቱ ጉዳይ ደግሞ ያጠያይቃል። ያው ከተረፈ ግን አትክልት ስለሆነ አይበላሽም፣ ይቀነሳል። በጣም ሙልት ካለብን እንደዚህ ቅዱስ ጊዮርጊስ እንዲህ ቤታችን አትረፍርፎታል። ይመስገን። እኔ እንደሚጎደል መስሎኝ ስስት ብሎ ነበር ጭራሽ። የመድኃኔዓለም ያለ ወደ አንቺ ግን ግልብጥ እንዳይለብሽ፣ ወደ አንቺ አጓላሉ። ተጠንቀቂ። ምስሩ እንግዲህ እንደዚህ ሞልተናል። ገና አትክልቱ አሳሰበኝ በእውነት። ይህን ሁሉ ጉድ ምን አይነት ድስት እንደሚይዝልን እግዚአብሔር ይመስገን። እንግዲህ ጎመናችንም ይሄ ነው። ጎመኑ የሚቀላቀለው ከእንትኑ ከሁሉም ጋር ሁሉም አይነት ማለት ነው። እንግዲህ አትክልታችን እንደዚህ በስላለች። ቀጥታ አሁን እንግዲህ ያው ጎመኑ ምኑም ተቀላቅሎ እንደዚህ ሞልቷል። ቀይ ወጣችን ይኸው በዚህ ደረጃ ሞልቷል። እግዚአብሔር ይመስገን። እንግዲህ የሚያው በስል ብሎልናል። ድንቻችንም እንደው ብትኖሩ ምን አለ ሁሉም አንዳንድ ጭልፋ ቢያገኝልኝ። ሰማዕቱ እንግዲህ በያላችሁበት ይጠብቅልኝ። ይኸው በሶላው ነው። ይሄ እንግዲህ በዚህ ደረጃ በስሏል። የአትክልቱ ነው ሁሉም የገባበት አትክልት ይሄንን ነው የሚመስለው። ያው ከእንጀራ ጋር እንዴት እንደሚጣፍጥ ለእናንተ አልነግርህ።
መስሎልናል። እግዚአብሔር ይመስገን። አንተናችንም ደርሳለች። ቀይ ወጥ በቃ ያው ተንተክትኩ ይሄ ነገር ማያሹ እንዴት እንደፈሰሰበት እጣቡ በደንብ አርቁና አተሮ ኦሬዲ ልልድ ብሎ ተዘጋጅቷል። ጉዞ እንግዲህ ወደ መቄዶንያ በርግጥ 5 ተኩል እዚህ እነሳለሁኝ። ይሄንቱ በሶ ብላው ነው 5 ተኩል እዚህ እነሳለሁ። እዛ 6 ነው የምደርሰው። ክኒን ይወስዳሉ። ዳይፐር ተጠቃሚ ናቸው። የስኳር ህመምተኞች የተለያየ ህመም ኬዝ ስለሆነ ያለባቸው ቀድመን 6 ሰዓት ሻርፕ ክኒን መውሰድ ስላለባቸው እዛ ነው ማለትን የምንመጣው። ያው ቅዳሴ እስከሚወጣ አንጠብቅም። እርግጥ መድኃኒዓለም ፍልውሃ መድኃኒዓለም እዛው ነው መቄዶንያ በር ላይ። ይሄ ሁሉ ይተጣጠብሽ አፉን ቅልጥፍጥፍ ጥብጥብ አድርጉ። አንደኛው ነው ቆይ ቁንጫላችሁ ذكر الله بسم አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴን ዘአምን ተማጸነ ከይደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንተ ይእቲ ስሜ ማርያም ጽዮን ለዓለመ ዓለም ናኩተከ እግዚኦን ሲባከ ንባርከከ እግዚኦን ታምነከ ንገኒለከ እግዚኦ ንጥቀነ ለስምከ ቅዱስ እሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላክ አማልክት ወእግዚአብሔር ወንጉሠ ነገሥት አምላክ አንተ ለኩሉ ዘሥጋ ወለኩሉ ነፍስ ወንጽዋከ በከመ ኀድነ ቅዱስ ወልድከ ዘይብል አንተ ወተሰው ወትጼልዩ ከመ ዝበሉ ሰላም ለኪን ዘንሰግድ ለኪ ማርያም ምንናሰቋኪ ማቤናዊ ተማይጸነው ይንታና ምጅ ወያቂ ማውኪ አይበረነ ወንግል ባረጊ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ አብዮነ ስለእግዚአብሔር ተሳሰ ነዚህ አምላክ ወመድኃኒት መርየም አማን አመቱ ነው ወጀስ ያስተወጽኔ ሁሉ ትውልድ ስለገብረኒ ታይና የቶ ቅዱስ ሞሳይሉኒ ለትውልድ ለለ ፈርቦ ገብራይ ለመምራይት ወዘርኦም ላይ ሊያቢው እንዲናል ጎመነ ስለሆነ ያየለን መናርት ወይ ወይ ወሙላ ቱራን ዋዝገው መረከቱ ለባሉ ወንዱ ወቁሙ ለሙላ ወቁሙ ለሳይሩ ነው ወተዘከረ ሳይሩ ዘይቢሮ ወዳበን ለብራሙ ለዘርስከራለም ባረከኒ ቅዱስኒ ዝቴበትን ይዋንጽኒ መሙለ በደም ለተብራን ውዳሴ ያለ እግዝእትነ ማርያም ልጅ መዘይነ ተሰበሳክ ነው ነው ወደዛ ወደዛ ዋና በማርያም እንደወለደ ነው ወድንግል ወደዛ ሶቱ አይልሳን ይወድስዋ ጸሎተ ለማርያም ወሰለታ ያድነነ ማተወልዳ ጸሎተ ለማርያም ወሰለታ ለዘክቴን ይቀቦማ ተወልዳ ጸሎተ ለማርያም ወሰለታ ለነፍሳተ ሙታን ያድነነ ማተወልዳ ጸሎተ ለማርያም ወሰለታ ለአስካለ ማርያም ይቀባማ ተወልዳ ጸሎተ ለማርያም ወሰለታ ለእተ ጊዮርጊስ ይቀባማ ተወልዳ ጸሎተ ለማርያም ወሰለታ ለወለተ ማርያም ይቀባማ ተወልዳ ጸሎተ ለማርያም ወሰለታ
ለማይበረነ መቄዶንያ የቀቡማ ተወልዳ ለማርያም ወዘተ ለሀገሪቱና ኢትዮጵያ የቀባማ ተወልዳ ጸሎታ ለማርያም ወዘተ ለአግብርታ ወላይ ማታ ተኩለነ ወልታ በጸሎታ ወበሰለታት ለመንን ቤታችን ለልጇ ወዳቢያ ተማልደን ውዳሴዋን እንደፈጸምን ሳይቀርቦና የተፈጸመልን ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያደርግልን። ከሰማዕቱ ከኃያሉ ከቅዱስ ጊዮርጊስ ረድኤተ በረከት ያሳትፈን። ይቀበልን። እግዚአብሔር አቡነ ዘበሰማያት አባታችን ሆይ ኩኑ ፍትዋነ ወንጹሐነ እምኃጢአት ይሬስየኒ ወይሬስይክሙ ወድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበላ 12 ጊዜ እግዚኦ መሐረነ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበላ 12 ጊዜ ኦ ተወካፌ ንስሐ ወሰሪያተ ኢየሱስ ሰሪያት የዋዲያተ ኩሉ ሕዝብ ከማይሰራ እግዚአብሔር ይፍታ። እግዚአብሔር ይስጥልን በሏል። እግዚአብሔር ይስጥልን። ዝክር ምስክር ለምግቡን ማርከው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ ቅዱስ አሁን ሁሉ ጊዜ ጀነ ዘልፍኔ ወደ ዓለም ዓለም አሜን።
እየገደልን ነው መሄድ አለብን። በመደዳ አድርጉት እንጂ በመደዳ አንድ ቀይ ወጥ ብቻ በቀይ ወጥ ብቻ ድንች ሁለት ሳይገባ ማለት ነው። በሚያምር ሁኔታ የደገሳችሁ አስካለ ማርያም፣ እህተ ጊዮርጊስ፣ ወለተ ማርያም የተከበራችሁ እንግዶቻችሁን እንዲሁም በመቄዶንያ የምትኖሩ አረጋውያን እንደምን ዋላችሁ? አሜን። ልዑል እግዚአብሔር ከዘላለም እስከ ዘላለም ይመስገን። እንግዲህ የመቄዶንያ ነገር ባህር ነው፣ ተነግሮ አያልቅም። ይህን ሁሉ ህዝብ የሚያስተዳድር ድርጅትን መታችሁ ጎብኝታችሁ ይህን ሁሉ ድግስ በጊዮርጊስ ቀን ደግሳችሁ አብልታችሁናልና እግዚአብሔር አምላክ በረድኤቱ በበረከቱ ቤታችሁንም ላላችሁ በጤና ያኖራችሁ። ቅዱስ ጊዮርጊስ እንግዲህ ስለ እውነተኛ ሃይማኖት ቢገሉት ይነሳል፣ ቢገሉት ይነሳል፣ ቢደበድቡት ቢያቆስሉት ይድናል። ተጨንቀው ሰይጣንን የሚያመልኩ ሰዎች 70 ነገስታት ናቸው የተሰበሰቡት ለአንድ ቀጫጫ ክርስቲያን። 70ዎቹም በዛ ቢሉ በዚህ ቢሉ ማሸነፍ አልቻሉም። መጨረሻ ላይ ምን እናድርግ ብለው ሲያማክሩ ሰይጣን ያለባቸው ሰዎች ስጋውን ዘልዝለን ቋንጣ አድርገን ፈይተን አጥንቱን ፈይተን ለንፋስ ብንሰጠው ይሻላል ብሎ ያ ተፈጽሞበት አጥንትና ስጋውን አድርቀው ፈይተው ለንፋስ ቢሰጡት ያረፈበት ድንጋይ ላይ መሬት ላይ ቅጠል ላይ ሁሉ ቅዱስ ጊዮርጊስ የሚል ድምጽና ጽሑፍ ተገኝቷልና የቅዱስ ጊዮርጊስ አምላክ እግዚአብሔር ይባርካቸው። ይህን ድግስ ደግሳቸዋልና ለቅዱስ ጊዮርጊስ ቃል ኪዳን ገብቷል እግዚአብሔር። በስምህ ለድሃ የሚመጸውቱትን በስምህ ዕጣን የሚሰጡትን ለቤተ ክርስቲያን አገልግሎት የሚሰጡትን ሁሉ ዘራቸው ሁሉ ምርልሃለሁ ብሎ ቃል ኪዳን ገብቷልና የቅዱስ ጊዮርጊስ አምላክ እግዚአብሔር ይባርካችሁ። የምትወልዷቸውን እግዚአብሔር አምላክ አስተዋይ ሕሊና አመዛዛኝ አእምሮ ሰጥቶ እንደናንተ መልካም ስራ እየሰሩ እየተመረቁ እንዲኖሩ የተባረከ ዘር ይስጣችሁ። የለፋችሁበትን ሁሉ እግዚአብሔር ይባርክላችሁ። የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻ ያድርግላችሁ። በሰላም በጤና ያኖራችሁ። በጣም በሚያስደንቅ ሁኔታ እጅግ ያማረ ነገር የሚጣፍጥ ነገር አብልተሽ የምታጠግቢን
ውድ ልጃችን እህታችን እንደዚሁም እናታችን ብለን የምንጠራሽ የምናከብርሽ እንደዚሁም የመቄዶንያ ቤተሰቦች በታላቁ በእግዚአብሔር ሰላምታ እንደምን ውላችኋል? ሰላም ያለን አምላካችን እግዚአብሔር የተመሰገነ ይሁን። በእውነት እንግዲህ እቺ ልጃችን ብዙ ጊዜ ከጎናችነት ያለችው ብዙ ጊዜ ትጠይቀናለች፣ ትጎበኘናለች፣ ትመግበናለች። እግዚአብሔር ይባርክሽ። እግዚአብሔር ከክፉ ነገር ይጠብቅሽ። የእግዚአብሔር ረድኤት በረከት አይለይሽ። የእግዚአብሔር ሰላም አይለይሽ። ጥበቃውን ያድርግልሽ። ዘርሽ ይባረክ። ቤተሰቦችሽ፣ ስራሽ ሁሉ እግዚአብሔር አምላክ በበረከት ይሙላልሽ። በሀብት ላይ ሀብት ይስጥሽ። ጤናና ዕድሜ ይስጥሽ። በእውነት ከሚወደን ከሚንከባከበን ዶክተር ቢንያም አባታችን ጎን ከቆሙት አንዱና ተቀዳሚ አንቺ ነሽና እጅግ እግዚአብሔር ይባርክሽ፣ ሰላሙን ይስጥሽ። በተረፈ አንቺን ምናልባትም የሚያግዙ ስፖንሰር የሚያደርጉ ሁሉ ባሉበት ቦታ እግዚአብሔር አምላክ ይባርካቸው፣ ከክፉ ይጠብቃቸው። ስራቸው፣ ቢዝነሳቸው፣ ንግዳቸው ሁሉ በእግዚአብሔር አምላክ የተባረከ ይሁን፣ በበረከት ይሙላላቸው። በተረፈ ሀገራችን ሰላም ትሁን፣ ኢትዮጵያችን ሰላም ያደርግልን። እርስ በርስ ከመገዳደል፣ ከድርቅ፣ ከጦርነት፣ ከረሃብ በቃችሁ ብሎ ይጠብቅልን፣ ሰላም ያወርድልን፣ ሰላም ይስጥልን። በተረፈ ቢንያም አባታችን እግዚአብሔር አምላክ ረጅም ዕድሜና ጤና ይስጠው፣ ሰላሙን ይስጠው። ይህ ሁሉ የሚጦሩበት እግዚአብሔር አምላክ በረከቱን ያፍስስለት፣ ሰላሙን ይስጠው። በተረፈ ውድ እንግዶቻችን በሰላም እንደመጣችሁ እግዚአብሔር አምላክ በሰላም ወደ ቤታችሁ ይመልሳችሁ። እናመሰግናለን። እግዚአብሔር ይስጥልን እንላለን። አረጋውያን 9000 የምንሆን የመቄዶንያ ተጧሪዎች ነን። እንግዲህ እግዚአብሔር በአምሳሉ ፈጥሮን ለዚህ አብቅቶን እናንተን ልጆቻችንን ሰጥቶን ሁልጊዜ በየጊዜያቱ በየሰዓቱ እናንተ ከኛ ሳትለዩ ጎረቤቶች አሏችሁ፣ ዘመዶች አሏችሁ። ግን የኛ ዝምድና የኛ አባትነት የኛ እናትነት በልጦባችሁ በየዓመቱ በዚህ ቅጥር ግቢ ውስጥ ላበረከታችሁልን ይህን የመሰለ የጣፈጠ ምግብ ይሄ ከፍተኛ ወጪ የወጣበት ምግብ ነው እና እንግዲህ እዚህ እኛ አሁን ያለነው እዚህ ምንም አይነት ደጋፊና ጧሪ የሌለን ጠያቂ የሌለን ከቁጥር ውስጥ ሳንገባ በአገራችን ስታቲስቲክስ እንትን ውስጥ ከቁጥር ሳንገባ ተረስተን የነበርን ሰዎች ነን። እድሜ ለዶክተር ቢንያም እና ከነባለቤቱ ጭምር ሁሉንም እንደየባህሪው እንደየችሎታው እንደያኗኗሩ ሰብስበው በዚህ በሰለ ቅጥር ግቢ ውስጥ ያኖሩን እኛ ከእግዚአብሔር በታች በእግዚአብሔር ኃይል የምንኖር በጧሪዎቻችን አማካኝነት የምንኖር ሁላችንም ተረጂዎች ነን። እንድንረዳ ደግሞ እንደናንተ የመሳሰላችሁ ልጆቻችንን ሰጥቶናል እግዚአብሔር። በየጊዜያቱ ድግስ እየመጣ እንመገባለን። እንግዲህ ይሄ ምንድነው? ለናንተ ትልቅ በረከት ነው። ብራብ አብልታችሁኛል ወይ? ብጠማ ጠጣችሁኛል ወይ? ብራቆት አልብሳችሁኛል ወይ? ይላል የጌታ ቃል። እናንተን ሲያዝልን ነው ለኛ በተዘዋዋሪ መንገድ ይሄ ቃል የተነገረው፣ ያለ ምክንያት አይደለም። ምንም አይነት ረዳት ባይኖረንም እግዚአብሔር ደግሞ ከጎናችን ሆኖ ረዳት ሰጥቶን ይሄው አምሮብን እዚህ ግቢ ውስጥ እንኖራለን። ዶክተር ቢንያምን እናንተ ትረዳላችሁ። እሱን ለረዳችሁ ማለት በእጃዙር ደግሞ እኛ ተረዳን ማለት ነው። እንግዲህ ቅዱስ ጊዮርጊስ በዕለተ ቀኑ እናንተን ባርኮና ቀድሶ ለኛ ሰጥቶን ይሄን የመሰለ ጣፋጭ ምግብ አበልታችሁናል፣ አጠጣችሁናል። እግዚአብሔር ይስጣችሁ። የወለዳችኋቸው ልጆች እንደዚሁ እንደናንተ የተባረኩ የተቀደሱ እንዲሆኑላችሁ እግዚአብሔር ይፍቀድላችሁ።
ስብሐት ለመስቀለ ማርያም ስብሐት ለመስቀለ ክርስቶስ ተምረት ይዘከረን አመዳት ምጽአት ያስታውቀን ለሰቦት ስሙያን ቃል ወአምልኮ ያጽናን እግዝእትነ ማርያም አይደል ጸሎተነ ዋስተስራይ ብሏታተና ወመን ወርለዚና ለዛ ብላን ለዘንተ ደስታ ለዛስቲ ለዘንተ ጽዋ ወለዘ ሰራ ለሰማ አዘን ወለዘ ታደሰ ለኩላ አካተና ወለዘ ለምስጋና ሰደማ ከሆነ ወለዘ አርሳለ እስከዛት ሰዓት ለአብሮቱ ስብሐተ ወኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይተያዘ ታኮቶ ይሰባ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት በየጊዜው በየሰዓቱ ይለመነን። በየጊዜው በየሰዓቱ እግዚአብሔር አምላካችን ጠባቂ መልአክ ይዘዝልን። ለሰቦተ ስሙ ለገቢረ ፈቃዱ ያብቃን። የበላነውን ከስጋችን የጠጣነውን ከደማችን እግዚአብሔር አምላክ ያዋሃድልን። መድኃኒተ ስጋ መድኃኒተ ነፍስ ያድርግልን። በእውነት ዛሬ የተደረገው ነገር በጣም እጹብ ድንቅ ነው። እንግዲህ ሰማዕቱን ኃያሉን የሰማዕታት አለቃ የሆነውን ቅዱስ ጊዮርጊስን በየዓመቱ በየወሩ በማሰብ ቤቷን እየዘጋች ለ11 ዓመት በእውነት ገና እዚህ ቦታ ሳንመጣ ማለት ነው እንግዲህ የተጀመረ ኮተቤ እያለን ማለት ነው። እንግዲህ በጣም እጹብ ድንቅ ነው በእውነት እና እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። እኛ መቼም እንግዲህ እግዚአብሔር ይስጥልን ከማለት ውጭ ሌላ ምንም ማለት አንችልምና እውነት እግዚአብሔር ይባርክሽ፣ እግዚአብሔር ይቀድስሽ፣ እግዚአብሔር አምላክ ዘርሽን እንደ ምድር አሸዋ ያብዛ። እግዚአብሔር አምላካችን ቤትሽን ይባርክ። ሰማዕቱ ቅዱስ ጊዮርጊስ በዚያ በመበለት ቤት ታስሮ የዚያችን የመበለቷን ቤት እንደባረከ ሁሉ ያንቺንም በቤትሽ በጓዳ ገብቶ ቤትሽን ይባርክልሽ፣ ቤትሽን ይቀድስ፣ ቤትሽን በበረከት ይሙላ። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። ዛሬ እንግዲህ ትልቅ ነገር ነው የተደረገው። ነው ትልቅ ዋጋ ነው። እግዚአብሔር አምላክ ዋጋውን ይክፈላችሁ። እነዚህን በእነዚህ አረጋውያን መመረቅ ማለት ትልቅ በረከት ነውና እግዚአብሔር አምላክ አሁንም በረከቱን ያድልልን። እንግዲህ ዘትወክፈ ጻድቅ በስመ ጻድቅ ይነስ አስፈ ጻድቅ ይላል። በጻድቁ ስም የሰጠ የጻድቁን ዋጋ ያገኛል። ዘትወክፈ ነቢይ በስመ ነቢይ ይነስ አስፈ ነቢይ፣ በነቢዩም ስም የሰጠ አንቺ እኮ ዛሬ በጣም ትልቅ ነገር ነው ያደረግሽ። ቀዝቃዛ ውሃ ያጠጣ ነው ያለ በነቢዩ ስም። እንዲሁም በሰማዕቱ በቅዱስ ጊዮርጊስ ስም ቀዝቃዛ ውሃ ያጠጣ በሰማይ ዋጋውን እከፍለዋለሁ ነው የሚለው እና እግዚአብሔር አምላክ አሁንም በሰማይ ዋጋውን ይክፈልሽ። እግዚአብሔር ይስጥልን። በምድርም ጤንነቱን ረጅም እድሜውን እግዚአብሔር አምላክ አድሎሽ እንዲሁ በየወሩ ሰማዕቱ ቅዱስ ጊዮርጊስን በማሰብ በዚህ ቦታ እየመጣሽ በእነዚህ በአረጋውያን በአባቶችሽ በወንድሞችሽ በእህቶችሽ እንድትመረቂ የአምላካችን የቅዱስ ጊዮርጊስ የአምላካችን እንዲሁም የቅዱስ ጊዮርጊስ ቅዱስ ፈቃዳቸው ይሆንልን። ሰላም የዋለን አምላካችን ሰላም ያሳድረን። ማቱን በምሕረት ቁጣውን በትዕግስት ይመልስልን። ከሰማዕቱ ከኃያሉ ከቅዱስ ጊዮርጊስ ረድኤት በረከት ያሳትፈን። ይቀበለው ያራውነ ዘበሰማያት አባታችን ቤታችን ቅዱስ መንበር ማረፈው ተበራቆ በቅዱስ ገብርኤል ሰላምታ ሰላምልሻለ በአሳብሽ ድንግልነሽ በሥጋሽም ድንግልነሽ ከሸቃፊ ጋርናቶ ሰላምታ ላንቺ ይገባሻል። ሴቶች አንቺ የተባረክሽ ነሽ፣ የማኅፀንሽ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኦ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ሁሉ ሕዝብ ከማይሰራ እግዚአብሔር ይፍታ። እግዚአብሔር ይስጥልን። በሏት አረጋውያን እግዚአብሔር ይስጥልን።